በምስራቅ አፍሪካ እየተባባሰ በመጣው የጂኦፖለቲካዊ ጡዘት አዳዲስ ድምጾች እየተሰሙ ነው። ከሰሞኑ የሱዳኑ ጄኔራል ሐምደን ደጋሎ በኤርትራ ላይ ያሰሙት ጥብቅ ማስጠንቀቂያና የሰጡት ዛቻ አነጋጋሪ ሆኗል። በሌላ በኩል አልቡርሃን ስጋት ውስጥ ስለመውደቃቸው ተሰምቷል። የካርቱም ኤርፖርትም ከሰሞኑ ጥቃት ደርሶበታል። እንደዚሁም የኤርትራ መንግስት ጦር በከበባ ውስጥ መሆኑን የሚያሳይ አዲስ መረጃም ወጥቷል። እስራኤልና አሜሪካ በኤርትራና በሱዳን ላይ ዝተዋል። የአሜሪካ የደህንነት ሰዎች አቅማችንን ታዩታላችሁ ሲሉም በኢሳያስ መንግስት ጦር ላይ ስለመዛታቸው ተሰምቷል። ይህ ሁሉ የሆነው ታዲያ ከኢራን ጋር ባላቸው ግንኙነት ስለመሆኑ ተሰምቷል። በሌላ በኩል የአፋር ህዝብ ጦር አሁን ወደ ኤርትራ እየገሰገሰ መሆኑን የሚያሳይ መረጃም አሰምቷል። ከዚህም በተጨማሪ በኤርትራ ያለው ሁኔታ አሳማኝ እንዳልሆነ እየተገለጸ ነው። በተለይም በኢሳያስ አፈወርቂ መንግስት ላይ ወታደራዊ መፈንቅለ መንግስት ይደረጋል የሚለው ስጋት እያየለ ስለመምጣቱ ተሰምቷል። ሐምደን ደጋሎ ያሰሙት ዛቻም ከዚህ ጋር የተገጣጠመ ይመስላል። በተለይም ጄኔራሉ የኤርትራን ከተሞች እደበድባለሁ ማለታቸው ቀጠናውን የበለጠ እያተራመሰው መጥቷል ተብሏል። በሌላ በኩል የአሜሪካው ፎሪን ፖሊሲ መጽሔት በኤርትራና በኢትዮጵያ መካከል አዲስ ጦርነት ሊቀሰቀስ እንደሚችል የሚያሳይ መረጃን አውጥቷል። በተለይም በትግራይ ያለው ሁኔታ እየተባባሰ መምጣቱና the change dynamics in Tigray could erode the current balance of uncertainty በሚል ባወጣው አዲስ ጽሑፍ በኤርትራና በኢትዮጵያ መካከል አዲስ ጦርነት ሊጀመር እንደሚችል አሳይቷል ተብሏል። እነኚህንና ሌሎች መረጃዎችን የምትሰሙበት በዚህ ሰዓት ወደ እናንተ የሚቀርበው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን አሁን ይጀምራል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ከዚህ በኋላ ወደ እናንተ የሚደርሰው ይህ ልዩ ጥንቅር እንዲደርሳችሁ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር በማድረግ አብራችሁ መስራት የምትፈልጉ በስልክ ቁጥራችንና በኢሜል አድራሻችን ሐሳብ አስተያየታችሁን እንድትሰጡን፣ እንደዚሁም የሚጨመር የሚቀነስ አሊያም የምትሰጡት ሂስና ትችትም ካለ በሐሳብ መስጫ ሳጥኑ በኩል እንድታጋሩን በመጋበዝ ወደ እናንተ ያጠናቀርነውን የዕለቱን የገበያ ሚዲያ ልዩ የጥንቅር ፕሮግራም እንደሚከተለው እናቀርብላችኋለን። የቀይ ባህር ቀጠና ጉዳይ አሁንም እያከራከረ ቀጥሏል። በተለይም ኢትዮጵያና ኤርትራ የገቡበት የባህር በር ይገባኛል ጥያቄና የአሰብ ወደብ ጉዳይ አሁንም ማከራከሩ ቀጥሏል። በተለይም በሁለቱ ሀገራት መካከል ያለው ውዝግብ ከሌሎች ቀጠናዊ ውዝግቦች ጋር ተዳምሮ አሁን ላይ የምስራቅ አፍሪካ ቀጠናንና የቀይ ባህር አካባቢን እያመሰው ይገኛል ተብሏል። ከሰሞኑ እየወጡ ያሉ መረጃዎች እንዳመላከቱትም የኢትዮጵያ የጦር መርከቦች ወደ ቀይ ባህር አካባቢ እየተጠጉ መሆናቸውን የሚያሳዩ መረጃዎች ከዚህም ከዛም እየተመላከቱ ነው። በዚህም ስጋት ውስጥ የወደቀው የኤርትራ መንግስት ከአልቡርሃን መንግስት ጦር ጋር ያለውን ግንኙነት ማጠናከሩን ቀጥሏል። በዚህ የተደናገጠው የኢሳያስ አፈወርቂ መንግስት የኢትዮጵያ መንግስት ከሰሞኑ በኢትዮ ኤርትራ ድንበር አካባቢ ያደረገውንም ጉብኝት በሚመለከት አዲስ መግለጫን አሰምቷል። በኤርትራ የማስታወቂያ ሚኒስተር አቶ የማነ ገብረ መስቀል በኩል የተሰጠው ይህ መግለጫ ኢትዮጵያና መንግስቷ አሁን ላይ የኤርትራን ህጋዊ ግዛት ለመውረር እየተንደረደሩ ነው ሲል ተችቷል። በሌላ በኩል ስለ ቀይ ባህርና ስለ አሰብ ወደብ እየተነገረ ያለው የኢትዮጵያ መንግስት የሚያቀርባቸው ሐሳብ አስተያየቶችና የሚያወጣቸው መግለጫዎች ከእውነትነት የራቁ ናቸው ሲል ተችቷል። በሌላ በኩል ትላንትናና ከትላንት በስቲያ የወጡ መረጃዎች እንዳመላከቱት የጠቅላይ ሚኒስተሩ የደህንነት እና የምስራቅ አፍሪካ ቀጠና አማካሪ ሚኒስተር አቶ ጌታቸው ረዳና የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በኢትዮ ኤርትራ ድንበር አካባቢ ጉብኝት ስለማድረጋቸው ተሰምቷል። በዚህም ጉብኝት የተለያዩ አዳዲስ ለውጦች ስለመምጣታቸው የተነገረ ሲሆን የኢትዮጵያ የምስራቅ አፍሪካ በተለይም የቀይ ባህር ቀጠና ቃኝ ልዩ ስትራቴጂካዊ የጦር ሰፈር ስለመለየቱም ተሰምቷል። በዚህም የኤርትራ መንግስት ስለመደናገጡ የተነገረ ሲሆን በተለይም በኤርትራ በኩል አሁን ላይ የተለያዩ የጦር መሳሪያዎች ተደራጅተው ወደ አሰብ ድንበር እየተጠጉ መሆናቸውን የሚያሳዩ የምስል መረጃዎችም ስለመውጣታቸው መረጃዎች ጠቁመዋል። አሰብ ከኤርትራ መንግስት እጅ እየወጣችና ወደ ኢትዮጵያ መንግስት እጅ እየገባች ነው የሚል አዲስ መረጃም በቀይ ባህር አፋር ዲሞክራቲክ ኦርጋናይዜሽን ድርጅት ኦር መሪ አቶ አሊ አህመድ ዳውድ አማካኝነት መሰጠቱም በኤርትራና በኢትዮጵያ መካከል ያለውን ቀጠናዊ ውዝግብ የበለጠ እንዳካረረው ተዘግቧል። የአፋር ህዝብ የቀይ ባህር ባለቤትነቱን ማረጋገጥ አለበት ሲሉ
እኚሁ የጦር መሪ መናገራቸውን ተከትሎ በቀይ ባህር ቀጠና በተለይም በአሰብና በኢትዮ ኤርትራ ድንበር አካባቢ ያለው ርቀት ውስጥ ያሉ እንቅስቃሴዎች አሁን ላይ እየተጠናከሩ ስለመሆናቸው ተሰምቷል። ጦሩ ከዚህ ቀደም ለ90 ቀናት ሲያሰለጥናቸው የነበሩትን የአፋር ነፃ አውጪ ግንባር ተዋጊዎችን እናም የቀይ ባህር አስመላሽ ጦርን ይፋ ማድረጉን አስታውቋል። በዚህም የተለያዩ የጦር መሳሪያዎችን የታጠቁ የአፋር ህብረት ጦር ወደ ኤርትራ እየተመሙ መሆናቸውን አመላክተዋል። አቶ አሊ አህመድ ዳውድ እንደተናገሩት ጦሩ ከዚህ በኋላ አሰብን የመቆጣጠር ኃላፊነቱን ተቀብሏል ያሉ ሲሆን በተለይም ከዚህ ቀደም በኤርትራ መንግስት በአፋር ህዝብ ላይ ሲደርስ የነበረውን ጭቆናና የግዞት አገዛዝ ለመገርሰስና የአፋርን ህዝብ ነፃ አውጥቶ ወደ እናት ሀገሩ ኢትዮጵያ ለመመለስ ጦሩ ይሰራል፣ ጠንክሮም ይታገላል ሲሉ ጠንከር ያለ መግለጫን መስጠታቸው ተዘግቧል። በዚህም የኤርትራ መንግስት አሁን ላይ የተለያዩ ትጥቆችን ያስታጠቃቸውን ወታደሮቹን ወደ አሰብ ድንበር አካባቢ እየላከ ስለመሆኑ ተሰምቷል። በሌላ በኩል አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ቡሬ ከተማን የጎበኙ ሲሆን ትላንትና ደግሞ ጦሩ ለ90 ቀናት ሰልጥኖ ወደ ኢትዮ ኤርትራ ድንበር ማምራቱን ተከትሎ በዚሁ አካባቢ ያሉ የተለያዩ ወረዳዎችንና የግዛት ከተሞችን መጎብኘታቸው ተሰምቷል። እንደ አውሮፓውያን አቆጣጠር ከ1996 ዓ.ም ጀምሮ ዩኤንዲፒ ባወጣው ሪፖርት የአፋር ህዝብን ከአሰብ አካባቢ ለማባረርና ለማስወጣት በተደረገው ዘመቻ የኤርትራ ጦር በፈጸመው ግፍ በርካታ የአፋር ተወላጆች ከአሰብ አካባቢ እንዲነሱ ስለመደረጉም መረጃው ያመላክታል። ይህንንም ከግምት ውስጥ በማስገባት አሁን ላይ እልህ የተሞላበት የትጥቅ ትግልን እያከናወነ የሚገኘው የአፋር ህዝብ ነፃ አውጪ ጦር የአሰብና የቀይ ባህር ቀጠናን ወደ እናት ሀገር ኢትዮጵያ ለመመለስ ይህው የአፋር ዲሞክራቲክ ኦርጋናይዜሽን ጦር በዚህ አካባቢ በርካታ እንቅስቃሴዎችን እያደረገ ስለመሆኑ ተሰምቷል። በሌላ በኩል አፋሮች በአንድነት መቆም አለባቸው የሚል ማስጠንቀቂያንም የሰጡት እኚሁ የጦር መሪ በ1997 ዓ.ም በወቅቱ የኤርትራ ክልል መንግስታት ሚኒስትር የነበሩት መሐመድ አህመድ ሸሪፎ የአስመራ ነዋሪዎችን በመሰብሰብ የአፋር ህዝብ ላይ እንዲዘምት ህዝቡን ያስማሙበትን ታሪክ በማንሳትም የአፋር ህዝብ የታጠቀውን ትጥቅ እንዲፈታ ከተደረገ በኋላ በርካታ የጦር መሳሪያዎቹን ካስረከበና በቀጠናው የሚንቀሳቀሰውን የአፋር ህዝብ ታጣቂ ቡድንን ከዛ አካባቢ በማጥፋት የኤርትራ መንግስት ጦር በአፋር ህዝብ ላይ የሰራውን ሸፍጥ አሁን ላይ የምንክስበትና በተለይም ከዚህ ቀደም የተፈጸመብንን በደል የምናካክስበት ወቅት በመሆኑ የአፋር ህዝብ በአንድነት በመቆም ወደ እናት ሀገሩ ወደ ኢትዮጵያ የሚመለስበት ነፃም የሚወጣበት ዘመን አሁን ስለሆነ ይህንን ዕድል አናሳልፍም ሲሉ ስለመናገራቸው ተሰምቷል። በኤርትራ መንግስት እርምጃ የተወሰደበት የአፋር ህዝብ መኖሪያውን ለቆ እንዲሰደድ ስለመደረጉም ይህ የኮማንደሩ መግለጫ አስታውሷል ተብሏል። በምስራቅ አፍሪካ ቀጠና ወሳኝ የተባለው አዲሱ የኢትዮጵያ የጦር ሰፈር ከሰሞኑ ይፋ መሆኑ የተገለጸ ሲሆን ይህ ዕቅድ ነውጥ በበዛበት ቀጠና ኢትዮጵያ ከቀይ ባህር ቀጠና ሊቃጣባት የሚችለውን ጥቃት በብቃት ለመመከት የሚያስችል ነውም ተብሏል። አዲሱ የጦር ሰፈር የኢትዮጵያን የአሰብ ወደብና የቀይ ባህር ቀጠና እንቅስቃሴን የሚደግፍ ነው የተባለ ሲሆን ቀጠናው ለቀይ ባህር ካለው ቀረቤታ አንጻር ወሳኝ ቦታ መመረጡን መረጃዎች አመላክተዋል። በቡሬና በአባዓላ ሊቀመጥ የታሰበው ይህ የጦር ሰፈር በኢትዮጵያ የውጭ ንግድ ላይ ሊቃጡ የሚችሉ ማናቸውንም አይነት ጥቃቶች ከመመለስ ጀምሮ ኢትዮጵያን ሊያጠቁ የሚችሉና በተለይም ለኢትዮጵያ ደህንነት ስጋትን የሚጥሉ የቀይ ባህር ቀጠናን ማዕከል ያደረጉ የጦር እንቅስቃሴዎችንም በቅርበት የሚከታተል እንደሆነም መረጃዎች ጠቁመዋል። የቦታው ሁኔታን የሚገመግም የጠቅላይ ሚኒስትሩ የምስራቅ አፍሪካ ቀጠና አማካሪ ሚኒስተር በአቶ ጌታቸው ረዳና በብሔራዊ መረጃና ደህንነት ቢሮ ኃላፊ ወይም ዋና ዳይሬክተር አምባሳደር ሬድዋን ሁሴን የተመራው ከፍተኛ የመንግስት ልዑክ ቡድን ከትላንት በስቲያ ከአሰብ ወደብ 80 ኪሎ ሜትር ርቀት ላይ የምትገኘውን የቡሬ ግንባርን የጎበኙ ሲሆን በትላንትናው ዕለት ደግሞ ከአሰብ ወደብ 39 ኪሎ ሜትር ርቀት ላይ የምትገኘውን ቢዱ ወረዳ ውስጥ ገሪፎ በምትባል ቦታ ጉብኝት ስለማድረጋቸው የመረጃ ምንጮች ጠቁመዋል። በዚህም የተደናገጠው የኢሳያስ አፈወርቂ መንግስት ጦሩን በስፋት ወደ አሰብ አካባቢ እያዘመተ መሆኑ የተገለጸ ሲሆን አሁን ላይ በቀጠናው ውጥረት ነግሶ እንደሚገኝም የውስጥ መረጃዎች ጠቁመዋል።
በሌላ በኩል የሱዳኑ ፈጥኖ ደራሽ ኃይል ዋና አዛዥ ጀነራል ሐምደን ደጋሎ ኤርትራ ላይ ማስጠንቀቂያ አዘል መግለጫ መስጠታቸው ተሰምቷል። በተለይም የሱዳን ብሔራዊ ጦር የሚልካቸው ድሮኖችና የጦር አውሮፕላኖች የት እንዳሉ እናውቃለን ያሉት ጀነራሉ እነዚህን የአልቡርሃን ጦር የሚጠቀምባቸውን የጦር ጀቶችና ድሮኖች የሚነሱባቸውን ኤርፖርቶች፣ የጦር ሰፈሮችና ከተሞችን እንደበድባለን ሲሉ በኤርትራ መንግስት ላይ በግልጽ መዛታቸውና ግልጽ ማስጠንቀቂያ መስጠታቸውን አስታውቀዋል። የኤርትራ የጦር ጀነራሎች ሁለቱ ጀነራሎች እያደረጉት ባሉት ጦርነት የሱዳን ብሔራዊ ጦር ወይንም የአልቡርሃንን ጦር በመደገፍ በኤልፋሻርና በኮርዶፋ ጦሩን እየመሩና እያዋጉ እንደሚገኙም መረጃዎች አመላክቷል። ይህንን መረጃ አለኝ ያለው የፈጥኖ ደራሹ ኃይል ጦር መሪ ጀነራል ሐምደን ደጋሎ የኤርትራ ከተሞችን እደበድባለሁ ሲሉ ግልጽ ዛቻ መዛታቸው ተሰምቷል። በዚህም የተደናገጠው የኤርትራ መንግስት በደቡብ ስንጠብቅ በሰሜንም ተከበናል ሲል መግለጫ መስጠቱ ታውቋል። ይህንን ድርጊት ማን እንደሚፈጽምና ለምን ዓላማ የአልቡርሃንን ጦር እንደሚደግፍ እናውቃለን ያሉት ጀነራል ሐምደን ደጋሎ የኤርትራ መንግስት በቅርቡ ጦራችን ያለውን አቅም ያየዋል ሲሉ ዋጋችሁን እንሰጣችኋለን ሲሉ አዲስ መግለጫን ሰጥተዋል። የኤርትራ ወደቦችንና አየር ማረፊያዎችን እንዲሁም በከተማና ከከተማ ውጭ ያሉ የጦር ሰፈሮችን የሚያወድም ከባድ እርምጃን ከሰሞኑ እንወስዳለን ሲሉም በኤርትራ መንግስት ላይ እርምጃ ለመውሰድ መዘጋጀታቸውን በግልጽ አስታውቀዋል። ኤርትራ በሱዳን ያለውን ጦርነት እያጧጧፈችና በጦርነቱ ውስጥ ትልቅ አስተዋጽኦን እያደረገች እንደሆነ ያመላከተው የጀነራል ሐምደን ደጋሎ መግለጫ ጀነራሉ ከዚህ በኋላ ኤርትራ ከዚህ ድርጊቷ የማትቆጠብ ከሆነና በሱዳን ጦርነት ውስጥ አሁንም እንደለመደችው ጣልቃ የምትገባ ከሆነ አጸፋዊ ምላሻችን ይከብዳል ሲሉ ጥብቅ ማስጠንቀቂያን ሰጥተዋል። ኤርትራ በአሁኑ ወቅት ለአልቡርሃን ጦር የመሳሪያ ድጋፍ፣ የድሮንና ሌሎች የሎጂስቲክስ ድጋፍን በወደቦቿ አማካኝነት ከውጭ እያስገባችና እየደገፈች መሆኗን የሚያመላክት መረጃን ይፋ ያደረጉት የሱዳኑ ፈጥኖ ደራሽ ጦር አዛዥ ጀነራል ሐምደን ደጋሎ ለሱዳን ጦር የትጥቅና የሎጂስቲክስ ድጋፍን ለሚሰጡ የቀጠናው ሀገሮች አጭርና ግልጽ መልእክት ማስተላለፍ እፈልጋለሁ። አሁን ጦራችን ተደራጅቷል። ከዚህ በኋላ የትኛውም ሀገር በተለይም በዚህ ቀጠና የምትገኙ ለሱዳን ጦር ድጋፍ የምታደርጉና የሱዳንን ሕዝብ ወደ ከፋ እልቂት ለማስገባት የምትለፉ ሀገራት ዓላማችሁ ምን እንደሆነ እናውቃለን። በመሆኑም ከዚህ ድርጊታችሁ እንድትቆጠቡና የማትቆጠቡ ከሆነ ግን የምንፈጽመው ጥቃት በኋላ ላይ አደጋው የከፋ ይሆናል፣ ለሕዝባችሁም ጸጸትን የሚያተርፍ ነው ሲሉ መናገራቸው ተሰምቷል። ከሰሞኑ የኤርትራ መንግስት ጦርና የሱዳን ጦር በጋራ ስልጠና የጀመሩ ሲሆን በዚህም ሐምደን ደጋሎ ሰጡት በተባለው መግለጫ ጦሩ ድሮኖችና የጦር ጀቶች እንደዚሁም የተለያዩ የጦር ካምፖችን በኤርትራ በሚገኙ ከረን፣ ምጽዋና አስመራን በመሳሰሉ ከተማዎች ላይ በሚያደርሰው ጥቃት ሊያወድማቸው እንደሚችል ተመላክቷል። በሌላ በኩል አልቡርሃንና ኢሳያስ አፈወርቂ ከኢራን ጋር አሁን ላይ ያጠናከሩትን ግንኙነት ተከትሎ የአሜሪካና የእስራኤል መንግስታት ማስጠንቀቂያ መስጠታቸው ተሰምቷል። ኢሳያስ በእስራኤል ኢላማ ውስጥ መግባታቸውም የተገለጸ ሲሆን ከሰሞኑ ኢራንና ኤርትራ እንደዚሁም የሱዳኑ አልቡርሃን የያዟቸውን አቋሞች በሚመለከት መግለጫን ያወጣው የእስራኤል ጠቅላይ ሚኒስትር ቢሮ እንዳመላከተው ኢሳያስና አልቡርሃን በቀጥታ በእስራኤል ጦር ኢላማ ውስጥ ስለመሆናቸው አመላክቷል። በዚህም ከሰሞኑ ጥቃት ሊኖር እንደሚችል ያመላከተው የዚሁ የእስራኤል መግለጫ እስራኤል በቀጠናው ያላትን ጥቅም ለማስጠበቅና በተለይም እንደ ኢራን ከመሰሉ ከሙስሊም ብራዘርሁድ ጋር ግንኙነት ያላቸው ኃይሎች በዚህ ቀጠና የሚሳተፉ ወይም የሚገቡ ከሆነ ቀጠናውን ከማተራመስ የዘለለ ሌላ ዓላማና ትርፍ ስለማይኖራቸው የኢሳያስ አፈወርቂው መንግስትና የአልቡርሃን ጦር መወገድ አለባቸው የሚል አቋምን ስለመያዛቸው አመላክቷል። በሌላ በኩል የአሜሪካ የደህንነት ሰዎች አቅማችንን ታዩታላችሁ ሲሉ በኢሳያስ አፈወርቂና በአልቡርሃን መንግስት ላይ መዛታቸው የተሰማ ሲሆን ከሰሞኑም አዳዲስ እርምጃዎች ሊወሰዱ እንደሚችሉ የወጡ የውስጥ ምንጮች መረጃዎች አመላክተዋል። የኤርትራ መንግስት ለኢራን ጦር ሰፈር ሊሰጥ እየሞከረ ነው የሚለው የሲአይኤ መረጃ አሁን ላይ በቀጠናው የሚደረገውን አጠቃላይ የሱዳን መንግስትና የኤርትራ መንግስት እንቅስቃሴን በቅርበት እየተከታተልኩ ነው ያለ ሲሆን በቀጣይ አዳዲስ ለውጦች በዚህ በምስራቅ አፍሪካና በቀይ ባህር ቀጠና ሊከሰቱ እንደሚችሉም ማመላከቱ ነው የተዘገበው። ይህንን ተከትሎም በምስራቅ አፍሪካ ቀጠና አዲስ የኃይል አስተላለፍ ስርዓት እንደሚኖር ያመላከተው የአሜሪካው የፎሬን ፖሊሲ መረጃ እንዳመላከተው በትግራይ ያለው አዲስ የኃይል አስተላለፍ ለውጥ በኢትዮጵያና በኤርትራ መካከል በቀጣይ ጦርነት እንዳለ የሚያመላክት ነው ብሏል። በተለይም በትግራይ ያለው አሁናዊ እንቅስቃሴ
እየተቀየረ መምጣቱ በኤርትራና በኢትዮጵያ መንግስታት መካከል ጦርነት አይቀሬ እንዲሆን እያደረገው ስለመምጣቱም አመላክቷል። ዘ ሪስክ ኦፍ ኤ ኒው ኢትዮጵያን ኤርትራያን ዋር ኢዝ ግሮዊንግ በሚል ርዕስ የወጣው አዲሱ መረጃ እንዳመላከተው ቼንጂንግ ዳይናሚክስ ኢን ትግራይ ኩድ ኢሮድ ዘ ከረንት ባላንስ ኦፍ አንሰርቲኒቲ ሲል በኢትዮጵያና በኤርትራ መንግስት መካከል የባህር በር ይገባኛልና የአሰብ ወደብን ምክንያት ያደረገው ግብፅና ሱዳንንም የሚያሳትፈው አዲሱ ጦርነት ሊቀሰቀስ የሚችልበት ሁኔታ በስፋት እየመጣ ስለመሆኑ አመላክቷል። የጦርነት ስጋቱም እያየለ መሆኑን ያመላከተው ይህ መረጃ በዚህ አካባቢ አሁን ላይ እያደገ የመጣው የኃይል አስተላለፍ ለውጥ ስርዓት እንደ ኢራንና በመካከለኛው ምስራቅ የተለያዩ ጥቅሞችን መሰረት ያደረጉ ኃይሎች እንዲሳተፉ እየጋበዘ ከመሆኑ ጋር ተያይዞ አሁን ላይ በቀጠናው አዲስ ጦርነት የመምጣቱ ጉዳይ በግልጽ እየተመላከተ ስለመሆኑ በዚሁ መረጃ መረዳት ስለመቻሉ ተገልጿል። በሌላ በኩል በትላንትናው ዕለት አዲስ ጥቃት በሱዳን ስለመከፈቱ ተሰምቷል። የአልቡርሃን ጦር የካርቱም ዓለም አቀፍ አውሮፕላን የቀጠናዊና በሀገር ውስጥ ያሉ የተለያዩ በረራዎችን ለማድረግ ዝግጅት እያደረገ ባለበት ወቅት የሱዳን ፈጥኖ ደራሹ ጦር በካርቱም ኤርፖርትና በካርቱም ከተማ የተለያዩ አካባቢዎች ትልቅ ጥቃትን ስለመፈጸሙ ተሰምቷል። በዚህም ጥቃት የካርቱም ዓለም አቀፍ አውሮፕላን አሁን ላይ አገልግሎት ከመስጠት ውጪ መሆኑ የተነገረ ሲሆን በሌላ በኩል በካርቱም ከተማ በርካታ ውድመቶች ስለመከሰታቸውም መረጃዎች ጠቁመዋል። ይህ ሁኔታ በዚህ የሚቀጥል ከሆነ የቀጠናው ሁኔታ አሳሳቢ የሆነ እንደሚሄድ የሚያመላክቱ ሁኔታዎች ከፊታችን እየመጡ እንደሆነ የሚገልጹ የጂኦፖለቲክስና የዓለም አቀፍ ተንታኞች እንደሚያስረዱት ቀጠናው አሁን ላይ ሰላምን በእጅጉ የሚሻ ከመሆኑ ጋር ተያይዞ ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ስለመጠየቃቸውም ተሰምቷል። በተለይም የሱዳንና የኤርትራ ጉዳይ አሳሳቢ ሁኔታ ላይ የደረሰ መሆኑን የሚያመላክቱ መረጃዎች አሁን ላይ በቀጠናው ችግር እንዲፈጠር እያደረጉ ያሉት የአልቡርሃን ጦርና የኢሳያስ አፈወርቂ መንግስት ጦር ስለመሆናቸው መረጃዎች ጠቁመዋል። በተለይም የኢሳያስ መንግስት በሱዳን ጦርነት ውስጥ የቤንዚል አርከፍካፊነት ሚናን እየተጫወተ መሆኑ በቀጠናው በቀጣይ ለሚከሰቱ የተለያዩ ጦርነቶች እንደ መሰረት የሚቆጠርም ነው ተብሏል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በማመስገን በቀጣይ ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘን እስክንመጣ ለአሁኑ በዚሁ ተሰናበትናችሁ። ሰላም።